ልጁ አባት ተገኝቷል። እንኳን ደስ አላችሁ መላው የጨረቃ ቤተሰቦች በዱባይ በሪያድ በሳውዲ ያላችሁና ከሀገር ውስጥ ያላችሁ ወንድም እህቶቼ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ዛሬ በእውነት ደስ ብሎኛል። እንግዲህ እስካሁን ሲያስጨንቀን አይሚና ብሩኬን ሲያጣላቸው የነበረው ጉዳይ ተፈቷል። ልጁ የማን ነው? የብሩኬ አይደለም፣ አባት ነኝ ባይ መጥቷል ማለት ነው። እንኳን ደስ አለን። በድጋሚ እስቲ ኮሜንት ላይ የገባችሁ እንኳን ደስ አላችሁ ያላችሁ ኮሜንት ላይ ጻፉላቸው። ይህን ቪዲዮ በሙላችሁ ላይክ በማድረግ ደስተኛ ሆናችሁ አጠቃላይ በዚህ ጉዳይ ደስተኛ ሆናችሁ ሰዎች ላይክ በማድረግ ጀምሩ። ቤቱን ሰብስክራይብ በማድረግ ጀምሩ። እኔ በጣም ደስ ብሎኛል ዛሬ ቤተሰቦች፣ ምክንያቱም በቃ ቢያንስ ትንሽ ሲያስጨንቀን የነበረው ጉዳይ እፎይታ ልናገኝ ነው። አይሚና ብሩኬ ከዚህ በኋላ ሰላም ይወርድ ነው። ለምን ብትሉ የልጁ አባት መጣ። ደስ አይልም ቤተሰቦች? እውነት ከአቅሜ በላይ ሆኗል። በቃ እኔ ደስታዬን መቆጣጠር አቅቶኛል። 3 ወር የሚጠበቅ ነገር የለም ከዚህ በኋላ 3 ወር እንጠብቃለን ስለ የነበረው ነገር ቀርቷል። አይሚዬም ቢያንስ ልቧ እፎይ ብሏል። ለምን? ልጁ የሌላ ሰው ነው የብሩኬ አይደለም። እኛም እኮ መጀመሪያ ስንናገር ነበር አንዴ ልጁን የሱ ልጅ አይደለም ብሩኬ ይሄን ያደርግም እያላችሁ ለነበራችሁ በሙሉ በአጠቃላይ እንኳን ደስ አላችሁ። አይሚና ብሩኬንም እየገባችሁ ኮሜንት ላይ እንኳን ደስ ያላችሁ ጻፉላቸው። እስቲ ወደ ቪዲዮ እንሂድ። የዛሬ ቪዲዮ እስከ መጨረሻው በደስተኝነት መጨረስ አለባችሁ፣ ማየት አለባችሁ። ምክንያቱም ደስ የሚል ዜና ነዋ። ደስ አይልም ቤተሰቦቼ? እስቲ ወደ ቪዲዮ። ማለት በጣም ነው ደስ ያለኝ። በጣም ለምን ደስ የሚለው ብሩኬ፣ እኔ ላንተ ደስ አለኝ። በቃ ለምን ስትጨነቅ ነበር፣ እኛ ስንጨነቅ ነበር። ይህ ደስታ ከዚህ በላይ ምን አለ? እለለለለለም ያስበለው ቤተሰቦቼ። በእውነት ቤተሰቦቼ በጣም ደስ ብሎኛል። ለምን መሰላችሁ? 3 ወር ሙሉ አንጠብቅማ። ቢያንስ አሁን ደስተኛ ይሆናሉ ሁለቱም። ያ የመሰለ ፍቅራቸው ይመለሳል። ያ የመሰለ ፕራንካቸው ይመለሳል። ከዚህ በላይ ምን አለ ቤተሰቦች? ከዚህ በላይ ምን አለ? ከዚህ በላይ እልልታ ምን አለ ነው ቤተሰቦቼ። በእውነት እኔ ያላችኋችሁ በጣም ደስ ብሎኛል። እናንተ ደስ አላችሁም? ደስ ያላችሁ ሰዎች በላይክ በኮሜንት ሀሳባችሁን ግለጹልኝ፣ ማየት ፈልጋለሁ። በጣም ፈተና ሲበዛባችሁ መገፋት ሲበዛ ያው ለጥሩ ነገር ነው። መፈተነክን አጥጥላው ብሩኬ። ፈተና ለበጎ ነው። ፍቅሩስ መፈተን አለ። ጥሩ ሰዎችና መልካም ሰዎች ትፈተናላችሁ። ገና ከዚህ በኋላ ብዙ ፈተና ሊወር ይችላል፣ ግን ትወጣዋለህ እንዳሁኑ። በቃ ጎበዝ ብሩኬ። ይሄ ልጅ ያንተ አለመሆኑ ትልቅ ነገር ነው። ለአይሚ እንኳን ልቧን እፎይታ ይሰጣታል። ከዚህ በኋላ የምናየው ሳቃቸውን፣ ደስታቸውን፣ ፍቅራቸውን መሆን ይችላል ማለት ነው። እናንተ ምን ታስባላችሁ በዚህ ጉዳይ? ደስ አላችሁም? እስቲ ኮሜንት ላይ ንገሩኝ ቤተሰቦች። ብለት የዛሬው ዕቃ ፍንድቅድቅ ያልኩ አልሰራሁባችሁም? ንገሩኛ። እንዲህ በጣም ደስ ብሎኛል በእውነት ምናምን። እኔ ሃይሚን ማጣት አልፈልግም። አዎ እኛም ከሃይሚ ጋር እንድትለያ አንፈልግም። እኛ የምንፈልገው ምንድን ነው? ያንተን ደስታ፣ ያንተን ፍቅር፣ የእናንተን ሳቅ ነው ማየት እንፈልገው። ለምን? እናንተን የሚከታተሉ ሰዎች ያላችሁ ይህ ናቸው። ዱባይ፣ ሳውዲ አረቢያ፣ ሪያድ ያሉ ወንድሜቶቼ፣ በጅዳ ያሉ ሰዎች ወንድሜቶቼ ምንድን ማየት የሚፈልጉት? ደስታ። ሰው ሀገር ቤት ናቸው። ሰው ሀገር እስከሆኑ ድረስ ደግሞ ከስራ ደክሟቸው በእናንተ መሳቅ፣ መጫወት፣ ፍቅር ነው የሚፈልጉት። ፍቅር ነው እነሱ የሚፈልጉት። አትፈልጉም? ፍቅር አትፈልጉም? ቤተሰቦች እስቲ ንገሩኝ። እንፈልጋለን እያላችሁ ኮሜንት ላይ ማየት እፈልጋለሁ የሁላችሁንም ፍቅር። ልጁ እስኪወለድ ድረስ የምጠብቅበት ታይም ላይ አይደለሁኝ። እስቲ አንዴ ለመርቃችሁ ከሀገር ውጭ ያላችሁ ወንድሜቶቼ በሰላም ለሀገራችሁ ያብቃችሁ። ያሰባችሁን ይሳካላችሁ። እኔን ደስተኛ እንደምታደርጉኝ አይሚና ብሩኬ እንደምትወዱላ እናንተን ፍቅር ጨምሮ ይስጣቸው። አይሚና ብሩኬንም ከዚህ በኋላ ማላቸው የማይገባ ነገር ይስጣቸው። ከማላቸው ምንም ነገር እንዳይገባ አሜን በሉ ኮሜንት ላይ። እውነት ዛሬ ደስ ብሎኛል። እኔ ማውራት ራሱ አላውቅም። በቃ በጣም በደስታ ላብድ ነው ቤተሰቦቼ። በጣም ደስ አይልም ቤተሰቦች? ፍቅራቸው ሊመለስ እኮ ነው። በቃ ያን ፍቅር ተመልሰን ልናይ ነው። ያን ፕራንካቸው መሳቃቸው ልናይ ነው ከዚህ በኋላ። እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር ይመስገን ለሁሉም ነገር። እሱ ነው ሁሉ ነገር የታምር የሰራው። እግዚአብሔር ይመስገን። ምክንያቱም የልጁ አባት መጥቷል። ራሱ ሁሉም ነገር ምን ነው። እቺ ግን አያችሁ አይደለ? እቺ መሰሪ እነሱን ለመለያየት ብዙ ነገር እየጣረች ነበር። ለምን? ይሄ ነገር እኮ ያለፈ ታሪክ ነበር። እሷ ብሩኬን ለመመለስ ብዙ ነገር ጣረች፣ ግን ያ ነገር አይሳካም። ለምን? ብሩኬ ማን ነው? የሃይሚ ነው። ስለዚህ ያን ነገርን ግን ለመመለስ መሞከሯ፣ በእንደዚህ አይነት መንገድ ማፈሯ፣ እኔ እኮ ብያችኋለሁ ከመጀመሪያውም ከዚህ ነገር ልሽሽ፣ ከዚህ ነገር ልውጣ፣ በቃ እኔ ሃይሚ ጥሩ ልጅ ነች ምናምን ብላ ስታወራ እቺ ልጅ ምን አስባ ነው እያልኩ ነበር። እውነትም ባልየው እንዳይመጣ፣ የልጁ አባት እንዳይመጣ ታውቋታል ማለት ነው መጀመሪያውኑ። አያችሁ አይደለ? ውሸትና ንጋት ተደብቃ አትቆይም የሚባለው ነገር እውነት ነው።
የምትናገረው ነገር በጣም ያናደኝ ነበር። ምክንያቱም ነው ውስጤን ስለማቅ እኔ ምንም እንዳላጠፋው እኛም እኮ መስክረናል። እኛም ብሩኬ መስክረናል። ብሩኬ ይህን ነገር ሊያደርግ አይችልም። አራት ነጥብ በቃ። ለምን? ብሩኬ ጨዋ ነው። ከሀይሚ ምን አቶ ሌላ ሴት ጋር አይሄድም አያይም። ለምን እንዴ? ምን የሚፈጠር ቢፈልግ ከሀይሚ ጋር አያደርግም እንዴ? ግን ያን ነገር ማድረግ ስለማይፈልጉ ነው። ለምን? ስንጋባ ይደርሳል ብለው ስለሚያስቡ ነው። ጥሩ ልጁ ስለሆናችሁ ነው። ልባችሁ ቀና ልብ ስለሆናችሁ ነው። ስለዚህ እኛም ደግሞ በአንተ ተማምነን ነበር። የኔ እንደሆነ ደግሞ እዚህ ጋር መናገር ካለብኝ ደጋግሜ እናገራለሁ። ተባረክ የኔ አባት፣ እውነት ተባረክ። እውነት የልጅን አይን ለማየት ያብቃክ። እውነት ልመርቅ። አንተ ጥሩ ሰው ነህ። ሚስትህ ጥሩ ሰው ባትሆንም አንተ ግን ጥሩ ሰው ነህ። በቃ መታ እውነቱን መናገርክ ጥሩ ነገር ነው። በቃ ለመላው ለጨረቃ ቤተሰቦች እፎይታን ይሰጣል። እፎይታ አልሰጣችሁም? ቤተሰቦች ይህ ልጅ መጥቶ ልጁ የኔ ነው ብሎ መናገሩ እፎይታ አልሰጣችሁም? ደስ አላላችሁም? ኧረ እስቲ ኮሜንት ላይ ንገሩኝ ቤተሰቦች። ይህን ላይክ የዛሬውን ቪዲዮ ላይክ እኔ እንጃ 5000 እንዲገባ ፈልጋለሁ። በቃ በደስታ በቃ ቤተሰቦች እውነት በጣም ደስ ብሎኛል። እንዲህ የልጁ አባት እኔ ነኝ። ተመስገን። ይህን ቃል ለመስማት ስንቶቻችን ስንጓጓ ነበር። ስንቶቻችን ነበር ይህን ቃል ስንጠብቅ የነበረው። የልጁ አባት መጥቶ እኔ ነኝ እንዲል ስንጠብቅ ነው የነበረው። ስንቶቻችንን ሁላችን ስንጠብቅ ነበር። ይኸው ይህን ቀን ግን መጣ። የልጁ አባት መጣ። ደስ አይልም ቤተሰቦች? እግዚአብሔር ይመስገን። ነው አልገባኝም። እዩ ላንተ ምንህ ናት? ሚስቱ ነቻ። የልጁ አባት ማለት እኮ በቃ ሚስቱ ነበረች። ባል ነው እሱ ማለት ይቅርታ፣ ባል ነው። የዩ ባል ነው። እንግዲህ ባል ነኝ ብሎ እየመጣ እኮ ነው። አይሚያችን አይሚ እንኳን አላመነችም። በቃ ለምን? ያቺ መዘሪ አይምሯን መርዛት ነበራ። ማየውን ነገር እየተናገረቻት እኮ መርዛት ነበር። ቤተሰቦች በእውነት ፍቅረኛ ልጅ ልጁ የኔ እንደሆነ እኔ እርግጠኛ ነኝ። ምናልባት የተፈጠረ ነገር ካለ አላውቅም። ሰውየው ራሱ ገርሞታል። ምክንያቱም እቺ ልጅ ለምን በዚህ አይነት መንገድ አይሚና ብሩኬን ለማጣራት እንደጣረች ገርሞታል። ልጁ የኔ ነው፣ ምንድን ነው የተፈጠረ ያለው መሀል ላይ እያለ ነው። በቃ እየጠየቀ ነው። እዩ ግን ይህን ቪዲዮ ስታይ ምን ይሰማሻል? እስቲ ቆም ብለሽ አስቢ። ያኔ መሰለ ፍቅር፣ ያኔ መሰለ የጨረቃ ቤተሰብ ብትመጣሽ ምን ይሰማሻል? ምን አገኘሽ? እውነቱ እንደሚወጣ እያወቅሽ ለምን ይሄን ያደረግሽ? የአይሚና የብሩኬን ፍቅር እንድታደፈሽ የላከሽ ማን ነው? ለምን እዩ የሁላ ነገር አስፈለገ? እንደዛ ሲጣሉ አይሚ እንደዛ አማት ሆስፒታል እስክገባ ድረስ እስከምትሆን ድረስ እያየሽ እንዲህ ዝም አለሽ? እንዲህ ታሻለሽ? ሴት ልጅ አይደለሽ እንዴ? ነገ እኮ ልትወልጂ እኮ ነው። እንዴት አሻለሽ ነው ማለት? ያሁላ ጸብ እያየሽ ያሁላ ክርክር እያየሽ የልጁ አባት የብሩኬ እንዳልሆነ እያወቅሽ ለምን የሁላ ነገር ፈጠርሽ? ባይዘዌ ለዚህ ነገር ግን አይሚ ዋጋ እንደምታስከፍልሽ እርግጠኛ ነኝ። እናንተም ታስባላችሁ አላችሁ። የዩ ጓደኛ ስለመሆኑ የእሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝን መረጃዎች ባይ በጣም ደስ ይለኛል። አይሚያችን ነገረሽ እኮ የልጁ አባት እኔ ነኝ፣ እዩ ሚስቴ ነች፣ ጓደኛዬ ነች፣ ልጁ የኔ ነው እያለ እየነገረሽ ነው እኮ። እመኚ። አሁንም ልብሽን ላለማመን ለመመሰልሽ እረዳሻለሁ። የተነገረሽ ነገር ያቺ ሴጣንን ያቺ እዩ የምትባል ልጅ ስታደርግ የነበረው ነገሮች አዎ ልክ ነሽ፣ ላያሳምንሽ ይችላል። ግን ደግሞ የልጁ አባት መጥቷል። በቃ ማመን አለብሽ። እኔ ለማንም ብዬ አይደለም አልኩ፣ ለብሩክም ለአንቺ ብዬም አይደለም። ተባረክ። እውነት ይሄ ልጅ ቅዱስ የሆነ ልጅ ነው። በቃ የተባረከ ልጅ ነው። እውነቱን ተናገር። በቃ ይኸው ለአንቺም ብያለም ለብሩኬም ብያለም። እኔ ላውቅ ነው፣ ልጄ ነው፣ የራሴ ልጅ ነው። ስለዚህ ብሩኬ ምንም ጥፋት የለበትም ብሎ እየመሰከረ ነው። እንዴት ደስ ይላል ቤተሰቦች! እንዴት ነው ከዚህ በላይ ግን ደስታ አለ ዛሬ ለመላው ለጨረቃ ቤተሰቦች የሰርጋችን ቀን ነው። ከዚህ በላይ ምን አለ ቤተሰቦች? ይህን ሰሞን ስንበጠበጥበት አይምሯችን እረፍት እያጣ እያለቅሳችሁ ለነበራችሁበት ነገር መፍትሄ ተገኘ ማለት እኮ ነው። ደስ አይልም ቤተሰቦች? ለመናገር ማለት ነው የራሴን ልጄን ለማግኘት ነው። ነበርሽበት ስሜት ይገባኛል። እንግዲህ የምታውቂው እውነት ይሄ ነው። የልጁ አባት እኔ አይደለሁም። ወሳኙ ነገር ነው። ከዚህ በኋላ እኮ ትቀበላለች። በቃ አይሚ እስካሁን ሲከነክናት የነበረው ምንድን ነበር? ይሄ ልጅ የማን ነው? እኔ የሌላ ልጅ ኖሮት ከእሱ ጋር መቀጠል አልፈልግም ስትል ነበር የነበረው እንጂ አንተን ጠልታ አልነበረ። ባይዘወይ ብዙ ነገር ሲያስጨነቃት የነበረው ስለ ልጁ ነበር። አሁንም ልንገርህ፣ ይቅርታንም ላለመቀበል ራሱ ብዙ ነገር የያዛት ስለ ልጁ ጉዳይ ስለነበረ ነው። ከዚህ በኋላ ምንም የሚያግራችሁ ነገር የለም። ፍቅራችሁን መቀጠል አለባችሁ። ከዚህ በኋላ ፍቅራችሁን እንደ አዲስ መጀመር አለባችሁ። ሳቃችሁን፣ ፕራንካችሁን ማየት ናፍቆናል።
አልናፈቃችሁም? እስቲ እንደው አልናፈቃችሁም ቤተሰቦች? ከዚህ ቪዲዮ ግን ምን ተማራችሁ? እስቲ ከዛሬ ቪዲዮ ውሸትና ንጋት ተደብቃ አትቆይም። እውነት ሁሌም ትወጣለች፣ ተደብቃ አትቆይም። በቃ ምንም ውሸት መዋሸት እንደሌለብን ነው ከዚህ ህይወት የምንማረው። በቃ ምንም ነገር ቢደብቅ ሰዓቱ ሲደርስ ይወጣል። ይኸው ሰዓቱ ደርሶ የልጁ አባት መጥቶ እውነቱን አወጣ። እኛ ምን ነበር ስንጠብቅ የነበረው? እዩብ ወይ ትናገራለች ወይ ደግሞ አብ ወንድሙ ይህን ነገር ፈልጎ እውነቱን ይደርስበታል፣ እሱ ሁሌ መከተውን እያልን ነበር አይደለ? ግን ይኸው ፈጣሪ በዛም በዚህም አድርጎ እውነቱን እንዲወጣ አድርጎልናል። ከዚህ በላይ ምን ደስታ አለ ቤተሰቦቼ? ዛሬ ደስ አላላችሁ? እስቲ ደስ አላላችሁ ወይ ንገሩኝ በእናታችሁ። እውነት እኔ ደስታዬ መቆጣጠር አቅቶኛል ቤተሰቦች። ምንሽ ትቀበይኛለሽ? እኔ እንጃ ምን እንደምል አላውቅም። ብዙ ትቀበላለች። ለምን አትቀበለም? ይሄ ጥያቄ አያስፈልግም እኮ። ትቀበኛለች ራሱ ብለህ መጠየቅ አይጠበቅብህም ብሩኬ። ትቀበላለች በሚገባ። እስካሁን የሚያዛት የዚህ ልጅ ነገር ነበር ሲያንገበገባት የነበረው፣ እንደዛ ሆስፒታል ስገባ እንደነበር የነበረው። እኔ ግን በአንድ በኩል በጣም ተናድጃለሁ። ለምን ብትሉ እቺ እዩ የምትባል ልጅ ጉዳዩ ቤተሰብ ጋር እስኪደርስ ድረስ ደርሶ እውነቱ ወጣ። ቢያንስ ቤተሰብ ጋር ነገር ባይደርስ ኖሮ ጥሩ ነበር፣ ግን ደርሷል። ግን በዚህም በዛም ሆኖ እውነቱ ወጥቶልናል። እንኳን ደስ አለን። ተደርሰናል። ዲኒ እስከ ማስመርመር ድረስ እኮ ተወስኗል። አዎ ስንቱን ነገር አስብ ነው፣ ስንቱን ቦታ ረገጥ ነው፣ ስንቱን ነገር አለቀስን። ስንት ቤተሰብ አለቀሰ፣ ስንት ቤተሰብ ተጨነቀ፣ ስንቱ ዲኒን መርመር ወይ ደግሞ የብሩኬ ነው፣ ስንት ግማሹ የብሩኬ ነው፣ ግማሹ የብሩኬ አይደለም፣ ስንት ነገር ለነበረው ጉዳይ ግን ይኸው የልጁ አባት መጣ። ብሩኬ አሁንም እንድታውቁ ፈልገው ከሀይሚና ውጪ የትም ሴት ጋር አይሄድም። ከሀይሚ ናቱ ከሀይሚዬ መንጎሎበት። አረ ቤተሰቦቼ ዛሬ ደስታ መቋጠር አልቻልኩም። እናንተ እስቲ ምን ያክል ደስታ ነበራችሁ? እስቲ ንገሩኛ። በላይክ አሳዩኝ፣ በላይካቸው አሳዩኝ። ዛሬ እውነት ይሄ ቪዲዮ ከ1000 በላይ ከገባ እኔ በቃ እውነቴን ነው ቤተሰቦቼ፣ መላው የጨረቃ ቤተሰቦቼ ይመለከተናል ይሄ ጉዳይ። ስለዚህ ፍቅራችሁን አሳዩኝ። ታውቃለህ ደስ እያደረግሽ ሳይሆን ውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኛለሁ። አሁን ላይ ከሀይሚ ምን አጠብቅ መሰለክ? ወዲያው ውሳኔ እንድሰጥክ አጠብቅ። ለምን አሁን ውስጧ ድብልቅልቅ ያለ ስሜት ይሰማታል። ግን ነገ ሀይሚና ብሩኬ ታርቀው እንደሚመጡ እርግጠኛ ነኝ ቤተሰቦቼ። እናንተ አይደላችሁም ወይ? እስቲ ንገሩኝ። እኔ ሀይሚና ብሩኬ ነገ ታርቀው እንደሚመጡ በጣም እርግጠኛ ነኝ፣ በሙሉ ልቤ እርግጠኛ ነኝ ቤተሰቦቼ። ለምን በቃ ታረቁ፣ እውነቱ ወጣ። ከዚህ በላይ ምን አለ ቤተሰቦቼ? እስቲ እንደኔ ደስ ያላችሁ ሰዎች አስተያየታችሁን ኮሜንት ላይ ጻፉልኝ ቤተሰቦቼ። እወዳችኋለሁ፣ አክብራችኋለሁ። ዛሬ የደስታችን ቀን ነው። ደስታችንን አናጣጥም በደንብ። እወዳችኋለሁ፣ አክብራችኋለሁ። ለቤቱ አዲስ ሆናችሁ ቤቱ ሰብስክራይብ በማድረግ ቪዲዮውን ላይ ሼር፣ ኮፒ በማድረግ ተደራሽነቱ እንዲሰፋ አድርጉልኝ። አመሰግናለሁ። መልካም ምሽት ይሁንላችሁ።